በዘንድሮ የውድድር ዘመን በፕሪሚየር ሊጉ ላይ ያለ ፔናልቲ ወይም ፔናልቲን ሳያካትት ሃይስት ኤክስጂ ያላቸው ወይም ከፍተኛ ግብ የሚጠበቅባቸው ማለት ነው ቡድኖች እንግዲህ ከላይ በምስሉ ላይ እንደተዘረዘሩት ተጠቅሰዋል። ወደ 65.24 ኤክስጂ ያስመዘገበው እንግዲህ ሊቨርፑል ነው። የበለጠ ማጥቃቱን እናውቃለን። ሊቨርፑል በተለይ ደግሞ የጀርገን ክሎፕ አጨዋወት ሙሉ ለሙሉም ባይሆን ግን ደግሞ ለሳቸው የበለጠ የቀረቡ ናቸው የተባሉት አሰልጣኝ አርኔ ስሎት በምስሉ ላይ የምትመለከቷቸው እንግዲህ አሰልጣኝ የመጀመሪያ የፕሪሚየር ሊግ ዋንጫቸውን ለማሳካት እየተንደረደሩ ከመገኘታቸውም አንጻር ሊቨርፑልን ልክ እንደ ከዚህ በፊቱ ደስ በሚል በማራኪ በፈጣን አጨዋወት ነው እየተመለከትነው የምንገኘው። ከየትኛውም ቡድን ጋር ሲጫወት እንግዲህ ምህረት የለሹ ሊቨርፑልን ጭምር ነው። እኔ በበኩሌ የሊቨርፑል አጨዋወት ከበፊትም ጀምሮ ይማርከኛል። በጣም ፈጣን ነው፣ በጣም ደስ የሚል ነው፣ ለአይን የሚያስነቅል አይደለም አይንን እና በዛም የተነሳ እንግዲህ በርካታ የግብ ዕድሎችን ሁሉ የሚፈጥር ቡድን እንደመሆኑ እንግዲህ ብዙ ግቦች ቢጠበቁበት ወይም ብዙ ኤክስፔክትድ ጎል ቁጥር ቢያስመዘግብ አይገርምም። ከዛ ባለፈ ግን ቼልሲ ነው። ቼልሲም ደግሞ በጣም ታለንትድ የሆኑ ወጣት ተጫዋቾች ያሉት ክለብ እንደመሆኑ በተለይ ደግሞ እንደው የሁኔታዎች ያለመመቸት በእርግጥ ብዙ ዲተርሚናንት ፋክተሮች ይኖራሉ በቼልሲ ቤት ውስጥ ምናልባት ይሄንን ውጤት ላለማስመዝገቡ የግዢ ችግር ብቻ ላይሆን ይችላል። በእርግጥ ቼልሲ ግዢ ላይ ችግር የለበትም፣ ግን ደግሞ ትክክለኛውን ለራይት ፐርሰንን አግኝቷል ብለን ማለት አንችልም አይደል? በማሬስካ ስር በእርግጥ በጣም በርካታ ድክመቶች ስላሉበትም ጭምር ነው አሁን ላይ እንጂ እንደው እኮ በዘንድሮ የውድድር ዘመን ላይ የበለጠ ለዋንጫ ተፎካካሪ አድርገ ነው ሁሉ ነበረ። ግን ያም ሆነ ይህ ቼልሲ እንግዲህ ዘ ሃይስት ኤክስጂ ካላቸው ቡድኖች መሀል እንግዲህ በሁለተኛ ደረጃ ተቀምጠዋል ወደ 55.31 ያህል። ከዛ በመቀጠል ማንቸስተር ሲቲ ነው። ማንቸስተር ሲቲ በዘንድሮ የውድድር ዘመን ላይ እንግዲህ እሱም ሃይስት ኤክስፔክትድ ጎል ቁጥሩ ከፍ ያለ ነው ወደ 52.9 ያህል ነው። ከዛ በመቀጠል አርሰናል ነው። አርሰናል እንግዲህ የፊት መስመሮቹ አጥቂ ተጫዋቾቹ በተለይ በጉዳት መታመሳቸው እንጂ ከኤክስፔክትድ ጎል ባለፈም በርካታ ግቦችን የሚያገኝበት መንገድ በተፈጠረ ነበር። ግን ደግሞ እኮ ዛሬ አላዛር አስገዶምን እየሰማው ነበር። የሚያሳምነኝን መረጃ ሁሉ ደግሞ ስሰማ ነበር። ያሳምናል። ምንድን ነው የሚለው? የአርሰናል ችግር የተንከባለለ ነው ማለት እነዛ ተጫዋቾች እነ ቡካዮ ሳካን እና እነ ማርቲኔሊን እነ ጋብርኤል ጄሱስም ጭምር እያሉ ወይም ሳይጎዱ በተሰለፉበት ጨዋታም ጭምር የአርሰናል የማጥቃት ዝንባሌ በጣም ደካማ ነበረ። ያ ማለት እንዴት ነው? የሚጠበቀውን ያህል አይደለም ማለት ተጫዋቾቹ ባይጎዱም ይሄን ያህል ላይሆን ይችላል፣ ግን አርሰናል የማጥቃት ችግር ያለበት ቡድን እንደሆነ ይታወቃል። ያሳምናል አይደል? የሚያሳምን መረጃ ነው። እና የአርሰናል ችግር የተጫዋቾቹ መጎዳት ብቻ አይደለም፣ ጥራት ያላቸው የፊት መስመር ተጫዋቾች አሉት ወይ? እኔ የአርሰናል የፊት መስመር ተጫዋቾች ምናልባት ቡካዮ ሳካን ከዚህ ውስጥ ካወጣን ከሌሎቹ በተለይ ደግሞ ከእንደነ አስቶን ቪላ አይነቱ ቡድን አንጻር ካየ ነው ያን ያህል አስፈሪነቱ አይታይም እንዴ። ኖቲንግሃም ፎረስት እኮ ያስፈራል አይደል? በጣም ፈጣን አጨዋወት ነው የሚጫወቱት። አርሰናል ያንን ፈጣን አጨዋወት ሲጫወት አልመለከትም ብዙ ጊዜ። እንደው ዝግ ያለን አጨዋወት ነው አይደል ረጅም ጊዜ ሲጫወት ያየ ነው። እና የፊት መስመር አጥቂዎቹ በጣም አስፈሪ የምንላቸው አይደሉ። ከሱ ይልቅ በጣም የሚያስፈሩ አጥቂዎች ያሏቸው ቡድኖች በርካታ ናቸው በፕሪሚየር ሊጉ ላይ። ለምሳሌ የሊቨርፑል አጥቂዎች ያስፈራሉ። ከዛ ባለፈ እንዲሁ እንዳልኳቸው የኖቲንግሃም አጥቂዎች ኢቨን አሌክዛንደር አይዛክ ብቻውን ያስፈራል ኒውካስትል ቤት። የሁለቱ ጥምረት የአይዛክ እና የጎርደን ጥምረት በራሱ አስፈሪ ነው። እና ሌሎችንም መጥቀስ እንችላለን። ምናልባት ቶሎ ላይ መጡልን ይችላሉ፣ ግን ኤኒዌይስ እነዚህ ቡድኖች እንኳን አስፈሪ ናቸው እንዴ። ቢያንስ ፉልሃም በበቂ ሁኔታ ሲቀይር በቀየረው ተጫዋች ልክ ለምሳሌ አንድ ተጫዋች ወይም አንድ አጥቂ ቢያስወጣ ሙኒዝን ቢያስወጣ ቀይሮ የሚያስገባው ተጫዋች በዛ ልክ በዛ የጥራት ደረጃ ልክ ወይም ተቀይሮ በወጣው የጥራት ደረጃ ልክ ያለ የፊት መስመር አጥቂ ያላቸው ናቸው። አርሰናል ቤት ውስጥ እኔ ያ እንዳይሆን የታገደ በሚመስል መልኩ አርሰናል ወይም አርቴታ እንደዚህ አይነት ተጫዋቾች እንዲመጡለት የፈቀደም በማይመስል መልኩ ያን ያህል አስፈሪ አይደለም ማለት የፊት መስመሩ በርግጥ በርካታ ግቦችን ያስቆጥር ይሆናል፣ ግን ደግሞ የግብ አማራጮቹ ከየት ናቸው ካለን እንደ ጋብርኤል ማጋሌሽ አይነት ተከላካይ ሆኖ የአጥቂን ስራ ደርቦ ሁሉ የሚሰራ ተጫዋቾች ስላሏቸው ነው። ግን ግብን ይከፋፈላሉ። የቡድን ስራ ምን እንደሆነ ስለሚያውቁ ግብ ከየትኛውም አቅጣጫ ይመጣል። እንደው ቢመቸው ዴቪድ ራያን ባስቆጠረ ነበር አርሰናል ቤት ውስጥ እና ያ እንደ ምክንያት ይመስለኛል በተለይ። ከዛ ባለፈ በርንማውዝም ልክ ያልኳችሁን ሀሳብ ይደግፍልኛል። በጣም አስፈሪ ቡድን ነው። ለምሳሌ ሴማኒዮ ኳሲስ
በቃ ወደ ግብ የሚሄድበት መንገድ እንዲሁ አስፈሪ ነው። ሌሎችም እንደ ኢቫን ኒልሰን ተጎድቶባቸው ባለፈው ጨዋታ ከቶተናም ጋር አስቆጥሯል። ትናንትና አስቆጥሯል እንግዲህ ኢቫን ኒልሰን። ከዛም ሌሎችም ተጫዋቾች አሉ መጥቀስ የምንችላቸው በበርንማውዝ ቤት ውስጥ እንደነ ዳንጎ ኦታራ ያሉ ተጫዋቾች አሉ። ያውም ይሄ ቡድን ዶሚኒክ ሶላንኬን ሁሉ የሸጠ እስከማይመስል ድረስ። ኤኒዌይስ ግን ወደ ሀሳባችን ስንመለስ በኤክስፔክትድ ጎል ረገድ እንግዲህ ወደ 50.83 ያህል የአንዶኒ ኢራዮላው ቡድን ኤክስፔክት ይደረግበት ነበር ማለት ነው። ይሄ ግን ይህ ቁጥር ፔናልቲን ሳይጨምር ያላቸው አቨሬጅ ቁጥር ነው ማለት ነው። እና እንግዲህ የእናንተስ ሀሳብ ምን ይመስላል? ኮሜንት ሴክሽን ላይ ሀሳባችሁን ማጋራት ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። መልካም ጊዜ። ይሄ ከጀርባ የምትመለከቱት መረጃ የሚያጋራው ምንድን ነው? በ29 ጨዋታቸው ወይም እነዚህ ከጀርባ የተደረደሩት አሰልጣኞች እንግዲህ በ29 ጨዋታ ምን ያህል ከፍተኛ ነጥብን አስመዘገቡ የሚለውን ነው። በዚህ መሀል እንግዲህ አሁን ላይ በፕሪሚየር ሊጉ ብቸኛ ያሉት ወይም ከነዚህ ድርድር አሰልጣኞች መሀል ብቸኛ ያሉት እንግዲህ አንድ አሰልጣኝ ናቸው። የሊቨርፑሉ አሰልጣኝ አርኔ ስሎ ናቸው። ለማንኛውም ግን በፈርስት 29 ፕሪሚየር ሊግ ጨዋታ ሆዜ ሞሪኒዮ ናቸው እንግዲህ አወዛጋቢ ሰው ወደ 74 ነጥብ ማስመዝገብ የቻሉት ማለት ነው፣ ማግኘት የቻሉት። ከዛ ባለፈ አሰልጣኝ አርኔ ስሎ በ29 የመጀመሪያ ጨዋታቸው 70 ነጥብን ማሳካት ችለዋል በፕሪሚየር ሊጉ ላይ። እንዲሁ አንቶኒዮ ኮንቴ ወደ 69 ነጥብ በማግኘት ሶስተኛ ደረጃ ላይ የሚቀመጡ አሰልጣኝ ናቸው እስካሁን ባለው መረጃ ማለት ነው። እነ አብርሃም ግራንት፣ ማኑኤል ፔሌግሪኒ፣ ካርሎ አንቸሎቲ እና ቶማስ ቱሄል ደግሞ እንዲሁ በ67፣ 66፣ 64 እና በ63 ነጥብ ተከታዩን ደረጃ ይይዛሉ ማለት ነው። ለማንኛውም አሰልጣኝ አርኔ ስሎ ግን የገነቡት ቡድን አሁንም ሀያል መሆኑን እያስመዘገበ እያሳየ ነው የሚገኘው በፕሪሚየር ሊጉ ላይ። በአውሮፓ ውድድሩም ቢሆን እንግዲህ ፔዥን ሜዳው ድረስ ሄዶ ነጥብ ይዞ ተመልሷል። በእርግጥ ምናልባት በጨዋታ አላማረበት ሊሆን ይችላል፣ ግን ደግሞ የሚያስፈልገው 3 ነጥብ ስለሆነ ያንን አሳክቶ ተመልሷል። ነገ ደግሞ ከፔዤ ጋር በሜዳው አንፊልድ ያውም ጨዋታ አለው። እዛም ጨዋታ ላይ እንግዲህ ያን ያህል ይቸገራል ተብሎ አይታሰብም። በተለይ አንፊልድ እሳት ለበስ ስቴዲየም ከመሆኑ አንጻር ማለት ነው። ለማንኛውም ግን እኛ አሰልጣኝ በሁለተኛ ደረጃ ላይ ይቀመጣሉ በ29 ጨዋታ ከፍተኛ ነጥብን እስካሁን በፕሪሚየር ሊጉ ላይ በማስመዝገብ በሚለው ማለት ነው። ስኮርድ ባጋራው መረጃ እንግዲህ በዚህ በጀርባዬ በምትመለከቱት ቁጥር መሰረት እንግዲህ ቢግ ቻንሶችን ወደ ጎል ኮንቨርት በማድረግ በሬሽዮ ሲወጣ ቶተናም ሆትስፐርስ እንግዲህ ከ78 ቢግ ቻንሶች ወይም ትልልቅ እድሎች የበለጠ ወደ ጎል የቀየራቸው 35ቱን ነው። ያ ማለት 44.9% ያህሉን ይወስዳል። ይሄም ቀዳሚ ስፍራ ላይ ቤስት ሆኖ እንዲቀመጥ ያደርገዋል። ማንቸስተር ሲቲ ሁለተኛ ላይ ነው እንዲሁ ከቢግ ቻንስ የበለጠ ቦሎችን ኮንቨርት ያደረገ ወደ ጎል የቀየረው እንግዲህ ማንቸስተር ሲቲ ወደ 43.9% ያህሉን ይይዛል። ያ ማለት ከ82ቱ ወደ 36 ያህሉን። ብሬንፎርድ የቶማስ ፍራንኮ ቡድን ከ78 ቢግ ቻንሶች ወደ 34 ያህሉን ወደ ጎል ኮንቨርት ያደረገበት ሬት ደግሞ እንዲሁ በ43.6% ተቀምጧል። ይሄ ቤስት የሚባለው ነው። እንዲሁ ደግሞ ዘወረስት ደግሞ አለ። አንደኛው ወራጁ ነው። ወራጁ ቡድን ሳውዛምፕተን እንግዲህ 26.1% ያህል ነው። ያ ማለት ከ46ቱ 12 ያህሉን ብቻ ነው ይሄንን ማስመዝገብ የቻለው። ከዛ ባለፈ ኢፕስዊች እና ማንቸስተር ዩናይትድ፣ ይሄ ያስገርማል አይደለ? በተለይ ደግሞ ትናንትና አርሰናልን ሲፈትን ያመሸው ማንቸስተር ዩናይትድ ወደ 30.3% ያህሉን ነው እንግዲህ ወይም ከ66 ቢግ ቻንሶች 20ውን ነው ማለት ነው የበለጠ ወደ ግብነት ኮንቨርት ያደረገው ማለት ነው። እና ማንቸስተር ዩናይትድ የፊት መስመሩ ላይ ጥያቄ እንዲነሳም ካደረገ በተለይ ትናንትና እንግዲህ ሆይሉንድ የሳታት ኳስ አለች እንግዲህ ያቺ ጎል አይነት ተመሳሳይ ቲፒካሊ ያቺን ትምሰል ማለት አይደለም፣ ግን በጣም ቢግ ቻንሶችን እንደዚህ እያመከነ ነው የሚገኘው ማለት ነው የማንቸስተር ዩናይትድ የፊት መስመር አጥቂ። ግን ደግሞ እንደ ብሩኖ ፈርናንዴዝ አይነት ደግሞ ምርጡ ተጫዋች እና ምርጥ አሲስት አድራጊ፣ ከዛ ባለፈ ቢግ ቻንስ ፈጣሪ፣ በተለይ ደግሞ የፊት መስመሩ ላይ እንደው ምርጥ ተጫዋች አለ ካልን ማንቸስተር ዩናይትድ ቤት በትናንትናውም ጨዋታ አስመስክሯል። በእርግጥ የብሩኖ ፈርናንዴዝ ብቃት በትናንቱ ጨዋታ ላይ ብቻ የሚመሰክር አይደለም። በእያንዳንዱ ጨዋታዎች ላይ የእሱ አሻራዎች አሉ ብዬ አስባለሁ። በማንቸስተር ዩናይትድ ቤት ውስጥ ከተጠቀሰ ስሙ በግንባር ቀደምትነት ሊጠቀስ የሚችለው ተጫዋች እንደ አንበልም እሱ ስለሆነ ማለት ነው። እንደዚህ አይነት እድሎችን ይፈጠሩላቸዋል፣ ግን ደግሞ አጥቂዎቹ አባካይ ናቸው ማለት ነው አይደለም። ያ ማለት እንግዲህ ከነ ሳውዛምፕተን ጋር ከነ ኢፕስዊች ጋር ነው እንግዲህ ተመድበው ዘወረስት ተብሎ
ይሄ ቁጥር ሊመደብባቸው ወይም ሊመዘገብ የቻለው እንግዲህ የፊት መስመራቸው ችግር ስላለበትም ጭምር ነው እና በዚህ በቢግ ቻንሶችን ኮንቨርት በማድረጉ ሬት እነዚህ ቡድኖች ስማቸው በዚህ መልኩ ተገልጿል ማለት ነው በሁስኮ